እንዴት ነው የምታስቡት እናንተ? የምታመጡት ሀሳብ ራሱ ምን አይነት ሀሳብ ነው? አብርሽን ወደ ቤት ለመመለስ ልጇን ለእናቷ መስጠት አለባት ምን የሚባል ነገር ነው? ይሄ ልጅ እኮ ከእናቱ የሚለይ አይደለም። ሁለተኛ ነገር ደግሞ በልመና ደግሞ የሚሆን ነገር አይደለም። ልጁን ብሎ ወደ እሷ እንዲመጣ ሳይሆን እሷን ብሎ እንዲመጣ ነው ማድረግ ያለባችሁ። ገባችሁ? ልጁን እንድታመጣ ብሎ እሷ ጋር ቢመጣ ምንም ዋጋ የለውም። መበደሉ አይቀርም። ገባችሁ? ሌላ ቦታ መሄዱ አይቀርም። የሄደን ልብ የተነሳን ልብ ማለት ነው ማስቆም አትችሉም፣ ግን ልታዘገዩበት ትችላላችሁ። የሆነ ሰዓት ሊሄድ ይችላል። ገባችሁ? እና ይህንን ሀሳብ እኔ አልቀበለውም። እንደኔ ሀሳብ እንዴት ነው ልጇን አንስታ ትስጥ ለአብርሽ ብላ ምናምን የምትሉት ማለት ነው? አይመለስ። ከፈለገ ከተመለሰ ወዷት ይመለስ። ልጁን ብሎ ተመለሰ ወደ ቤት እንበል። ልጁ መጣ እንበል። ነገ ምን እንደሚያደርጋት ታውቃላችሁ? አታውቁም። ስለዚህ እናንተም የእሷን ህይወት አትኖሩ። ማንም የእሷን ህይወት አይን ከልጇ ጋር ህይወቷን መቀጠል ትችላለች። የሄደ ሰው ይሂድ በቃ። የሄደን ሰው እኮ መመለስ አይቻልም። ምን ሆናችሁ ነው? የሄደ ሰው በቃ ሄደ። ትተው ለራሱ ትተው ከራሱ ጋር ያውራ። የሆነ ሰዓት እንትን ሲለው ሊመለስ ይችላል፣ እሷን ብሎ ማለት ነው። ገባችሁ? ግን እናንተ በግድ ልጁን ወሰጅና ያ ነገር ሊመልሰው ይችላል ብላችሁ ማለት የለባችሁም። አይመልሰውም። እኔ ሩታ መጀመሪያ የተናገረችው ቃል ደስ ብሎኛል። ለምን ልጇን ሰጥታ እንደፈለገች መሆን የለባትም። በቃ ቁጥብ ሆና ልጇን ማሳደግ ነው። ይሄ ልጅ እኮ ዓመት አልሞላው፣ 2 ዓመት አልሞላው። ለእናትሽ ስጪ ጡት አላቆሙ ማለት እንዴ? ስለዚህ እንዴት ነው ለእናትሽ ስጪ እሱ ይመጣል የምትሉት? እንዴት? ምን አይነት አስተሳሰብ ነው ይሄ? እኔ እንጃ። እናንተ የምታመጡት ነገር ራሱ የሚያቆራርጥ ነገር ነው እንጂ እስከ ጭራሹ የሚያቆራርጥ ነገር ነው። እሷ እዚህ ሆና አባት እዚህ ሆኖ ከዛ በኋላ ደግሞ ልጅ እናቱ ጋር ሄዶ በየእንትኑ ሄዶ ምን የሚባል አባባል ነው? የምር እኔ ግራ ነው የገባኝ። እንዴ እናትዮ አብራ ብትሄድ ኦኬ፣ ግን እናት እዚህ ሆና ልጁ የሚሄድበት ምክንያት ምንድን ነው? መስራት ትችላለች። አሁን እኮ ሰራተኛ አለ። ሰራተኛ ቀጥራ ወጥታ መግባት ትችላለች። ልጁ እኮ አልያዛትም። የራሷን ላይፍ ለልጇ ጊዜ መስጠት ስላለባት ለልጇ ጊዜ ሰጥታ መኖር ትችላለች ማለት ነው። ይሄ ልጅ ነው የያዛት ልጅ ነው እንዲያላት በሱ ምክንያት ነው ቤት ስለ ምናምን ይሄ እኔ አይመጣውም ይሄ ነገር ማለት ነው። እና ምንም አይመጣውም። እና እሷ መኖር ካለባት ከልጇ ነው መኖር ያለባት። ልጁ ጡት አልተወም፣ ገና ሕፃን ነው። በዳዴ ሜት ያልጀመረ ልጅ እንዴ ምን አረብ ሀገር ልትሄድ ነው ወይስ ምንድን ነው? አረብ ሀገር የምትሄድ ሴት ናት ልጇን ለእናቷ ጥላ የምትመጣው። ኢትዮጵያ ውስጥ ሆኖ እንዴት ነው ለእናት የሚጣለው? እንዴት ነው ከልጇ የምትለየው እንዴ? እኔ ግራን የገባኝ የምሬ ነው። ሩታ በዚህ ከተስማማሽ በጣም ነው የምትገርሚ። ለወንድ ብለሽ ልጅሽን አሳልፈሽ ለሌላ መስጠት በጣም ነው የሚያስጠላው። በጣም ይደብራል። ከልጅሽ ጋር መኖር ካለብሽ ከልጅሽ ጋር ከነ ልጅሽ ፈልጎሽ ከመጣ እሰየው፣ ካልመጣ ደግሞ ገደል መግባት ይችላል። እና ማለት ነው ሩታዬ፣ ለአብርሽ ብለሽ ልጅሽን ወደ እናትሽ ጋር መላክ አለብሽ ብዬ አላስብም። ከፈለገሽ መምጣት ይችላል፣ አንቺን ብሎ መምጣት ይችላል። በቃ ልጅሽን ብሎ ቢመጣ ራሱ ከአንቺ ጋር እንደማይቀመጥ ከአንቺ ጋር እንደማይኖር እርግጠኛ መሆን አለብሽ ማለት ነው። ለምን አንቺን ብሎ አይደለም ልጁን እንድትመልሽ ነው አንቺን እንትን የሚልሽ የሚጠቀምብሽ ማለት ነው። በቃ ሄደ እኮ ምንድን ነው? በግድ የሚሆን ነገር እኮ የለም። በልመና የሚሆን ነገር የትኛውም ነገር በልመና የሚሆን ነገር የለም። በፍቅር እምቢ ካለ መተው ነው። ትታ የራሷን ህይወት መኖር ትችላለች። እንዴት ነው ያለሱ መኖር አትችልም ብላችሁ የምትደመድሙት? ትችላለች ልጅቷ፣ የምር ትችላለች። ሁሉንም ነገር ከሱ እንትን ህይወት ጋር አታያይዙት። እሱም የራሱን ላይፍ ጀምራል። የራሴ ላይፍ ይሻለኛል ብሏል አይደለም እንዴ? ይቀጥል። እሷም የራሷ ላይፍ ይኖራታል። በቃ ላይፍ ማለት እኮ ከወንድ ጋራ ወይም ደግሞ ከወንድ ጋር ስለተላላጠች ከራሷ ጋር መኖር ትችላለች ማለት ነው። ስለዚህ እናንተ ሁሉንም ነገር ከሱ ጋር ማያያዝ የለባችሁም። መኖር ትችላለች እኮ ከልጇ ጋር ፈታ እያለች ትሰራለች። ዩቱቧን ውጭ ባትወጣ እንኳን ዩቱብ ይከፍላታል አይደል እንዴ? የዩቱብን መጠቀም ትችላለች አይደል? ለሁሉም ነገር እና ሁሉንም ነገር ከሱ ጋር እሱ ከሌለ እሷ መኖር ልጃቸውን ታርቀው ልጃቸውን አብረው ቢያሳድጉ ደስ የሚል ነገር ነው፣ አይከፋም። ግን ደግሞ በግድ አይደለማ። እሱን አስገድዳችሁት አይደለም። ይኑር፣ ላይፉን ተውት። በቃ ይኑርና የሆነ ሰዓት ሲገባው ይመለሳል በራሱ ጊዜ ማለት ነው። የእሷ ከሆነ የትም አይሄድም እኮ ሊያሳልፍ ይችላል የፈለገውን ነገር ማለት ነው። እሱ እንደዚህ ስለሆነ እሷ ልጇን ወደዛ መላክ የለባትም እንዴ። ምን ሆናችሁ? እሱ ልጁን ተወና እሷም ልጇን መተው አለባት እንዴ? ልጁ እኮ የእናት ፍቅር ያስፈልገዋል። አሁን እኮ የእናትን ፍቅር የሚያይበት ገና በቃ ምን ልበላችሁ፣ የእናትን ፍቅር ገና አላየም ልጁ። የሰው እኔ እንጃ ብቻ ግራ ነው የሚገባው። የፈለገ እናቷን ብትሆን ከሩታ ነው ልጁ መኖር ያለበት ማለት ነው። ከማንም አይደለም፣ ከሩታዬ ነው መኖር ያለበት፣ ከእናቱ ጋር ነው መኖር ያለበት። ገና እኮ ነው ልጁ፣ ዓመት አልሞላውም። ምን አስባችሁ ነው እንዴ? የሰው ልጅ 2 ዓመት 3 ዓመት ሲሞላው ኦኬ አስቸገረኝ ሰዓት ላይ እንዲሆነ ምናምን በቃ ልሰራ አልተመቸኝም ብላ እንዴ ምን ሆናችሁ ነው? ኧረ ተው 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 በፈጣሪ እንዴ! ልጅ ረከሰባችሁ። እኔ የምር ልጁ አሳዘነኝ በጣም ፈረደበት እኮ። እና በዚህ ልክ
እንደዚህ ማድረግ የለባችሁም እናንተ ሁለታችሁ የምታመጡት ነገር ሀሳብ ራሱ እኔ ምንም አይመቸኝም። የባሰ ልጁን እንዲርቅ ነው። አታስገድዱት፣ አታስጨንቁት፣ በልጁ ልትይዙት አትፈልጉ። ከዚህም በፊት ተናግሯል። አዎ ይወዳታል፣ ግን በቃ የሆነ ውሸት እየመሰለው ነው ሁሉም ነገር ማለት ነው። እናንተ ደግሞ በተለይ ስላላችሁ ውሸት እየመሰለው ነው ሁሉም ነገር፣ ተንኮል አስባችሁ ምናምን ነው እየመሰለ ያለው። ከተመለሰ ይመለስ፣ ተውት ለራሱ እንዴ። አታስጨንቁት፣ በቃ ልጅቷን አታስጨንቋት። ፍሪ አድርጓት፣ በቃ ልጅቷን ፍሪ ትሁንበት፣ ልቀቋት። የምር ከራሷ ጋር ትሁን፣ ከልጇ ጋር ጊዜ ታሳልፍ። ልጅሽን ላኪ አትበሏት እንዴ፣ ከልጇ ጋር ትኖርበት። ላይፍ ይቀጥላል ሀቢብቲ፣ ላይፍ ይቀጥላል። ዳኒም ብትሆኒ ሜሮንም ብትሆኑ ማለት ነው ላይፍ እኮ ይቀጥላል። ምን ማለት ነው ላይፍ ይቀጥላል ማለት? እሷ ከአብርሽ ጋር ሆነችም አልሆነችም ህይወት ይቀጥላል። የሚቆም ነገር የለም። ከልጇ ጋር ደግሞ ግዴታ ከወንድ ጋር መሆን የለባትም፣ ግዴታ ደግሞ ከአብርሽ ጋር መሆን የለባትም። ህይወቷ እንዲቀጥል ከራሷ ጋርና ከልጇ ጋር ሆና ህይወቷን ማስቀጠል የምትችለው እሷ ናት። ደግሞ ሩታዬ ጀግና ሴት ናት። ልጇን ለማንም እንድትሰጥ አልፈልግም። የምር ጀግና ናት። ጀግና ሴት፣ ጠንካራ ሴት። መቼም ለዚህ ነገር እበገራለሁ አትልም። ለወንድ ብላ ልጄን ለቃለሁ አትልም። ስንት መከራ ስንት መስዋዕት፣ ከሷ ጋር ማንም መስዋዕት አልከፈለም። ማንም ከሷ ጋር ምንም ነገር አልሆነም። በእርግዝና ውስጥ እያለች ስንት ነገር ነው የተባለችው። ስንት ነገር እየተዘቀዘቀች እየተሰደበች ነው ይህን ልጅ ወለደችው አይደል እንዴ? አብርሽም ቢሆን እንደሷ አልሆነም። እየተሰደበች ጸጥ እያለ ነበር። ልጅ አይደለም ጨርቅ ነው፣ ይሄ ፎርጅት ስፖንጅ ነው እየተባለች ነው የኖረችው ማለት ነው። ስለዚህ እሷን ማስጨነቅም እሷን ልጅሽም ላኪ የማለትም መብት የላችሁም እናንተ ማለት ነው። ልጅሽን ወደዛ ላኪ የማለት መብት የላችሁም። አንቺ በራስሽ መወሰን ያለብሽም መወሰን አለብሽ። ልጅሽን ግን መልቀቅ የለብሽም ብዬ ነው ማስበው። ህይወት ይቀጥላል ሀቢብቲ፣ ህይወት ይቀጥላል። አይቀጥልም ብለሽ አታስቢ። እሱ ስለሄደ የአንቺ ህይወት አይቀጥልም ማለት አይደለም። የአንቺ ህይወት ይቆማል ማለት አይደለም። ይሄድ፣ ያዝልቀው፣ ይዝናና፣ ፈታ ይበል። ምን አገባሽ አንቺ? አንቺም ከልጅሽ ጋር ፈታ በይ ዘና በይ ማለት ነው እንዴ። እናት ለልጇ ስትሞት ነው ደስ የሚለው። እናት ለልጇ ስትኖር ነው ደስ የሚለው። የምር እናቶቻችን ለእኛ ብለው ኖረዋል አይደል? እኛም ደግሞ ልጅ ስናገኝ ለልጃችን መኖር አለብን ማለት ነው። ኖረን ማሳየት አለብን። እንዲህ ሆና ዘናቅ ናት፣ እንዲህ ሆና ፈታ ማለት ትችላለች፣ እንዲህ ሆና መስራት ትችላለች። ልጁም እያለ መስራት ትችላለች። ጀግና ሴት ናት። እኔ አልጠራጠርም በሩታ ማለት ነው። እና እናንተ እንዳሳብ ነው ነግራችሁ። እናንተ ግን እንደዚህ አትዘበራርቁ። በቃ በሰው ህይወት ገብቼ እኔ ካልተናገርኩ እኔ ካልወሰንኩላት ማናችሁ? እናንተ ምንድናችሁ? እናንተ ልጅሽን ስጪ የምትሏት ማናችሁ? የምር ማናችሁ? ሩታ መስማት የለብሽም። ሼም ምናምን የለም። በልጅሽማ አትደራደሪ። በልጅሽ ህይወት ላይ ማንም መጥቶ ሊወስንልሽ አይገባም። አብርሽ ራሱ መጥቶ ሊወስንልሽ አይገባም። እንዲወስንልሽም አትፍቀጅለት። የምር እንዴ ራስሽ ለራስሽ ወስኝ፣ ራስሽ ለልጅሽ ወስኝለት። ለምንድን ነው ለሰው ምትሰጪው? ምን አተሽ ነው? ምን አታ ነው? ምታበላው አጣች፣ ምታለብሰው አጣች፣ ምትበላው አጣች፣ ምትጠጣው አጣች። እየኖረች ነው ዘና ብላ ማለት ነው፣ ፈታ ብላ ከማንም በላይ ማለት ነው። እያየናት ነው። ስለዚህ እንደዚህ አትበሏት። የምታሳድግ ከሆነ ታሳድግ ልጇን። እሱ ስለሄደ ምንም የሚመጣ ነገር የለም። ልጁ ስለሄደ የሚመጣ ነገር የለም። በልመና ደግሞ ወይም ደግሞ በግዴታ ደግሞ የሚሆን ነገር የለም። ልጁንም አታስገድዱት። ይኑር በቃ ላይፉን ተውት እንጂ ለራሱ እንዴ። አረ ይደብራል። የምር በጣም ነው የሚያስጠላው። እናንተ ደግሞ አበዛችሁ ጭራሽ። አወቃችሁ